ኪሴ ላይ ብር ካለ ሳትፈልግ ማንም ያከብራል እኛ ስደቱን የመጀመሪያ አማራጭ አድርገን መውሰድ የለብን ስደት ማለት አንደኛ ሳይሆን መሆን አለበት ሶስተኛ አራተኛ አማራጭ በቃ አራተኛ አምስተኛ አማራጭ አድርገን መውሰድ ያለብን እኛ ስደት የመጀመሪያ አማራጭ መሆን የለበትም ምክንያቱም ጉዳቱ ስላለ ማለት ጉዳቱ አለ ጉዳቱ ስለሚመዝን እኛ ስደቱን አማራጭ አድርገን ሳይሆን ማየት ያለብን እንደ ዝም ብለን እንደ ዝም ብሎ አይነት ነገር አድርገን ማሰብ አለብን የመጨረሻ ውሳኔ መሆን ያለበት ነገር ነው ግን እኛ የመጀመሪያ ስቴፕ አማራጭ ማድረግ አለብን ብዙ ነገር መስራት ይቻላል ስራው ላይ ስራውን ደግሞ እንዴት ነው መስራት ያለብን መንግስትንም ሆነ ስልጣን ያለውን አካል የማስቸገር የመጠየቅ ማስቸገር ማለት መሳደብ አይደለም ማስቸገር ማለት ያሉና አተካራ ምናምን አጋቀር ማውጣት ሳይሆን የሁሉ ህዝብ ያለ የሆነ ነገር ካልሰራ ለሀገር አስተዋጽኦ ካላደረገ ይሄ ራሱ ማስቸገር ነው ስለዚህ አሁን ቤት ቁጭ ብለን አይደለምኛ ውጤታማ ምን ነው ባይየ ስኬት ማለት ያንተን እንቅስቃሴ እየፈለገም ይመጣ ሳይሆን እኛ ምን አንፈልገው ለፍተ አሳደ የምታገኘው ነገር ነው ስለዚህ ነገሮችን ፕሪስ አድርገን ማውጣት መቻል አለብን ወጣቶቻችን ማለት ነው ስለዚህ ነገሮች ላይ በብልጠት መጠቀም ማለት ነው ነገሮችን በስልት በመጠቀም ምናልባት እኛም ብዙ ነገሮችን አይተናል እኔ አሁን ብዙ ነገር አይቻለሁ ማለት ነገሮችን ከመጠበቅ ምናምን ከማየት ምናምን ተመልካች ከመሆን አይደለም የምታገኘው ነገሮቹ ላይ ምንድነው ቀጥታውን እንቅስቃሴ ወደ ውስጥ ሲገባ ብዙ ነገር ሊያስተምር ይችላል ስለዚህ ብዙ ነገር ትማራለህ እኛ በብዙ ነገር ተጎተን ሊሆን ይችላል ለምሳሌ እኛ ብዙ ነገሮች ብዙ አመታት የባከኑ ሊኖሩ ይችላሉ ያም በማን ምክንያት በእኛ በራሳችን ምክንያት ማለት ነው ይሄ መሆን የለበትም ነው ጊዜው አሪፍ ነው ሁኔታው አሪፍ ነው ዘመኑ አሪፍ ነው እኛ ወተን ኤቭሪቲንግ ዲስትሮፊን ሰራኩ ውጤታማ ነን እንደ አንድ ዲግሪ ሆልደር ሰራራሱ መኖር የለበትም አንድ ዲግሪ ሆልደር የሚከፈለው የወር ደሞዝና አንድ ሊስትሮ ሰራተኛ የሚከፈለው በቀድሞ ያገኘው አይገናኝም ሰማይና ምድር ያክል ነው የሚቆንተመለው ለምሳሌ ዛሬ ላይ ያያየን ነው አንድ ዲግሪ ሆልደር የሚከፈለው በወር 10,000 ብር ሊሆን ይችላል አንድ ሊስትሮ የሚሰራ ልጅ በቀን እስከ 1,000 ብር ሊያገኝ ይችላል በወር ስናደርገው የምንስንት ነው 30,000 ማለት ነው 15 እንኳን ወጪ ቢያደርግ 15ቱን መቆጠብ ይችላል ማለት ነው ያ ግን ዲግሪ ሆልደሩ ያ ተቀጣሪው 10,000 ብር ነው የሚከፈለው ከዛው ቤት ክራይ አለ ግብር አለ ሳሙና አለ ምን አለ ካርድ አለ ወጪ አለ ትራንስፖርት አለ ምን አለ ስለዚህ 15 በላይ ሁላ በቃ ያረጋል ግን አሁን እዚህ ዲግሪ ያለው ልጅና እዚህ ጋር ሊስትሮ ያለው የሚሰራው ልጅ ስለዚህ ጋፑን እዚህ ጋር ማየት መቻል አለብን እዛ ለኛ ገብተን ውስጥ ላይ ሂሳብ መስራት መቻል አለብን እዛ እኔ 10,000 ብር የሚከፈለኝ 15,000 ብር የሚከፈለኝ ምን ሆኜ ነው ምን ስለሆንኩም ተማርኩ ብዬ ስላልኩ ነው የሚከፈለኝ ብዬ ጥያቄ መፍጠር ማለት ራሳችንን መጠየቅ መቻል አለብን ነው መስራት ራሳችንን ሰው አለ በቃ አሁን ስፔሻሊ አንደኛ እንዲ ዲግሪ ሆልደር ምናምን አሉ ሁሉም ማለት አይደለም ዝቅ ብሎ መስሩ ዝቅ ማለት ዝቅ ማለት ችግር የሌለባቸው አሉ ለምሳሌ በረካሽ ብር ምግብ የሚበሉበት ቦታ አለ የሚበላበት አለ እዛ ሄዶ መብላትን ማይፈራ ማይሸማቀቅ የተማረ ዲግሪም ሆነ ሌላ ማረግ ያለው ሰው አለ በጣም ነው ማደንቃቸው ለምሳሌ አሁን እኛ ያለንበት ሆቴል በጣም ውድ በሚባል እንትን የሚሸጥበት ነው ግን እዚህ የሚሸጠው ፓስታ ምናልባት 600-700 ብር ሊሆን ይችላል እዚህኛው ሆቴል ላይ ዝቅ ያለ ነው ብለን በቆርቆሮ በዳስ ሊሆን ይችላል በእንተንም ሊሆን ይችላል የጭቃ ቤትም ሊሆን ይችላል የሚሰራው ፓስታ በ120 ብር የሚሸጥ ነው አይደል ስፓይሱ የሚጨመረው ቅመም ያው ነው እነዚህም ከየትም አይደለም ከማርስ አይደለም የሚያመጡት እነዛም ደግሞ ከአፈር ውስጥ አይደለም የሚያመጡት ሁሉም ከአንድ አይነት እንትን ነው የሚገዙት አሰራሩን ብቻ ላይሆን ይችላል በጣም ቆንጆ ምግብ ተሰርቶ በ120 ብር የሚሸጥ ያለ ሰው ይሄንን በ700 ብር የሚበላውን ፓስታ ነው የሚያየው እይታውን ነው መብላት የሚፈልገው ያ ምንድነው ኮምፎርት ዞን ላይ መሆን ይፈልጋል ሰው ገብቷል ያለ ቦታው እሱ ክሳራ ያመጣላው እንደ አቅማችን እኛ የምናገኘው ገቢ ምን ያህል ነው ምናወጣው ወጪስ ምን ያህል ነው እዚህ ጋር ይሄንን ምግብ ቢበላ ጉዳቱ ምንድነው ይሄን ቢበላ ጥቅሙ ምንድነው የዚህ ገብቷል የሚበልጣው የዚህ ጥቅም በምንድነው በቃ ገብቷል ስለዚህ ይሄን ነገር ራሱ ካልኩሌት ማድረግ አይፈልግም ሰው በቃ በጨፍኑ መሄድ ነው ብር አለው መክፈል ነው መጠቀም ነው ምናምን እና ምን ለማለት ፈልጌ ነው የተማረ ዲግሪ ያለውም ሰው ምናምን
እንዲህ በቃ ዝቅ ያለ ቦታ ላይ መገኘትን የማይፈልጉ ሰዎች አሉ። ልስትሮ ማለት ፀጉር መስራት ማለት ዝቅ ያለ ቦታ አይደለም፣ ስራ ነው። የስራ እኛ የሰጠነው ቦታ ነው እንጂ ስራ ነው ስራ ከሆነ። ስለዚህ ሌላ ደግሞ ምንድነው ከሳውዝ አፍሪካ የሚመጡ ልጆች አሁን እዚህ ፀጉር ቤት ስራ ብትል እኔ እንጃ አንገቱ ይቆረጣታል እንጂ ምናልባት በጣም ተቸግሮ ምናምን ካልሆነ በስተቀር መስራት አይፈልግም። ፀጉር ቤት መስራት አይደለም ዝቅ ያለ ፀጉር ቤት መግባት አይፈልግም። ራሱ ላይፉ ራሱ ኑሮ ራሱ ዝቅ አድርጎ እዛ ገባና ተሰራ እስኪለው ድረስ አይፈልግም። እዛ ጋር ሳውዝ አፍሪካ ላይ ሲኖር ግን የሚያደርጉት ነገር ድንች መሸጥ ሊሆን ይችላል፣ ቲማቲም እያዞረ መሸጥ ሊሆን ይችላል፣ ሽንኩርት ምናምን። ያን ነገር እዚህ ሀገር ቢያደርገው ዝቅ ያለ ስራ የተናቀ ስራ ነው። ገብቶሃል አይደለ? እዛ ሲሄድ ግን የከበረ ስራ አድርጎ ነው የሚሰራው። ስለዚህ ሌላ ሀገር ሲሄድ አይኑን ጨፍኖ ማንንም አያይም። ሁሉም ሰው ያው ተመሳሳይ ላይፍ እየኖረ ነው ማለት ይቻላል። ግን በቃ እዛ ሲሄድ ሼም የለውም፣ የከበረ ስራ ነው። ውጭ ሀገር ነው ያለው፣ ለራሱ የሰጠው ግምት ነው። ስራ ግን ልዩነት የለውም። ገብቶሃል? ይሄን ነገር ደግሞ ታሳቢነት እንትን ቢል ያስቡበት እና በጣም አሪፍ ነው። በዚህ አጋጣሚ አሁን ይሄን ስንል የተማረው ምናምን ልስትሮ ይስራ ማለት አይደለም። አሁን እኛውን ትልቁ ችግራውን ነገሮችን የምንቀበልበት አቀባበል ይወስናል። ለምሳሌ እኛ እሱ ለምን አይሰራም እሱ ለምን እንዲያደርግም ልትሉ ትችላላችሁ። አይደለም ያ ማለት አይደለም፣ እንደዛ ማለት አይደለም። እኛ ለስራ ያለንን ቦታ ለስራ የምንሰጠውን ቫሉ ምን ያህል ግምት ምን ያህል ቦታ ነው የምንሰጠው? ስለዚህ ፍላጎታችን ምን ያህል ነው? እዚህ ሀገር ላይ ቁጭ ብሎ የመስራት ፍላጎት እንዴት ነው? ውጭ ሀገር ሄደን የምንሰራውን ስራ እዚህ ለምን አንሰራም? እዛ ሄደን የምንከፍለውን ዋጋ እዚህ ለምን አንከፍልም? እዛ ማታ እስከ 6 ሰዓት እንደሚሰሩ ነው ማለት ይሰራል። እዚህ ሀገር ግን ቀኑን ጋር 6 ሰዓት ቁጭ ብሎ መስራት አይፈልግም። ኦልሞስት 24 ሰዓት ማለት ይቻላል። ይሄን ነገር ምንድነው ማድረግ መቀየር መቻል አለብን ይሄን ነገር ማለት። ስለዚህ ይሄን ነገር እኛ እኮ ዛሬ የምናጠፋት ሰዓት ዛሬ መስዋዕት የምናረጋት ሰዓት ናት። ነገኛን ምን እንትን ያረጋል ውጤታማ የሆነ ደረጃ ላይ ከፍ ብለን የምናገኘው። አሁን እኛ ሀገር ላይ ለምሳሌ ስራ የሚሰራው ተስፋ የቆረጠ ሰው ለምሳሌ ትምህርት ላይ ያልተሳካለት 10ኛ ክፍል የወደቀ 12ኛ ክፍል የወደቀ 8ኛ ክፍል የወደቀ ምናምን ትምህርት ላይ በቤተሰብ በምናምን ተስፋ የቆረጠ ሰው ነው ዛሬ ላይ ወደ ስራ ጽናትም የሚኖረው ወደ ስራ ላይ ወስኖ የሚገባው። ዛሬ ላይ ደግሞ ምናያቸውን ትላልቅ ነገሮችን ትላልቅ ህንጻዎችን ትላልቅ ሆቴሎችን የገነቡ ሰዎች ምን አይነት ሰዎች ናቸው? ያኔ ታሪካቸውን ሲንሰማ ያልሆነ ስራ የሚሰሩት የተማሩት ምናምን ሳይሆን ትምህርት ላይ ውጤታማ ያልሆኑ በአንዳንድ ነገሮች ላይ በቤተሰብ በምናምን ውጤታማ ያልሆኑ ሰዎች ወዴት የመጡት ወደ ልስጥሮ ወደ ምናምን ትናንሽ ማለት ወደ በቃ እኛ ምን ማለት ስራ ሆኖ ግን እኛ የማንቀበላቸውን ስራዎችን የሰሩ ሰዎች ናቸው ዛሬ ላይ ትላልቅ ቦታ ደርሶ የምናያቸው ማለት ነው። ስለዚህ መማርም አንድ ነገር ነው፣ ስራውም አንድ ነገር ነው። ትምህርት ለምሳሌ ስንማር ኬጂ ሳትማር 12ኛ ክፍል አገባው አንደኛ ክፍል ለመግባት ኬጂ ትማራለህ። ከኬጂ አንደኛ ከአንደኛ እያልክ ከ12 ዩኒቨርሲቲ ጀስት እንደዛው ምንድነው ስራ ላይ ስትመጣ ዛሬ ልስጥሮ ላይ የሆነ ነው ፀጉር ቤት ላይ የሆነ ነው እያልክ ወደ ሆቴል ወደ ምናምን የምታድገው። ስለዚህ ነገሮች በስቴፕ ነው ወጣቱ በአንዴ ነው እዛ። ስለዚህ በአንዴ ዘለን ዛሬ ለምሳሌ እኔ ካፌ ገብቼ ሻይ መጠጣት ሳልችል የሆነች ነገር ሳገኝ ሆቴል የሚያምረኝ ከሆነ የሆነች ነገር ሳገኝ የተሻለ ሪዞርት ምናምን የሆነ በቃ አንድ አይነት ማኪያቶ ሆኖ ራሱ ኳሊፋይድ የሆነ ቦታ የሚመርጥ ከሆነ ውጤታማ አልሆንም። ምክንያቱም እኔ ዘወትር ማኪያቶ መጠቀም የሚፈልግ ከሆነ እኔ ማግኘው ገቢ ዘወትር እኔን ያጠጣኛል ብዬ ማሰብ መቻል አለብኝ። እኔ ዘወትር ለምሳሌ ሽሮ መብላት ማልችል ልጅ በወር አንዴ ወይ በሆነ ነገር አጋጣሚ የሆነች ነገር አግኝቼ ወደ ክትፎ ቤት የሚሄድ ከሆነ ያንን ክትፎ የሚበላው እኔ ዘወትር መብላት እችላለሁ ወይ ነው? ዘወትር ያንን ነገር መጠቀም እችላለሁ ወይ? አልችልም። ስለዚህ ምንድነው መሆን አለበት ወደዛ ስቴፕ ለመሄድ እዚህ ጋር መስራት አለብኝ፣ ጠንክሮ መስራት እዚህ ጋር መስራት መቻል አለብኝ። ስለዚህ እኛ ለስራው ያለን ቦታ ለስራው የምንሰጠውን ትኩረት ምንድነው ምን ማድረግ አለብን? መቀየር አለብን። እስቲ ነው አልተቀየረም እኛ ሀገር ላይ ይሄ ስራ እንትን እስካሁን አልተቀየረም። ስለዚህ እዚህ ሀገር ልስጥሮኒኬ እዛ ውጭ ሀገር ሄጄ ሽንት ቤት ዘጥ በቃ መሆን ከሆነ መታጸዳ ከሆነ ክሊነር የሚሆን ከሆነ እዛ ውጭ ሄጄ እንግሊዝ ሀገር ሄጄ ጋርድ የሚሆን ከሆነ
የሆነች ነገር ምናምን ዴሊቨሪ ምናምን ምላላክ ከሆነ ስለዚህ ታዲያ እሱ ልዩነቱ ምንድን ነው? እዚህ ለምን አልሰራም ያንን ነገር? ስለዚህ እዚህም ጋር ከዛ የተሻለ ነው አመለካከታችን ቦታ መሆን አለበት። ይሄን ነገር ግንዛቤ በቃ ሊኖረን ይገባል ማለት ትልቅ ጥያቄ ነው። እኛም በፊት እናስበው ነበር፣ አሁንም ስናይ ግን አይደለም ስህተት ነበር፣ ተሸውዳል፣ ስህተት ነበር የነበረው ማለት ነው። ስለዚህ ያንን ስህተት እኛ ደግሞ መርገም የለብንም። ስለዚህ ለሌላው ምሳሌ እንዲሆን እኛ የተማርን ወጣት በተለይ አሁን የተምረን ቤት ቁጭ ያልን ወጣት ስራ አጥ ወጣት የምንለው በጣም ማውጣት መቻል አለብን። እንዴ ሰው የሚያከብረን ስንሰራ ነው። ሲኖር ኪስ ላይ ብር ካለ ሳትፈልግ ማንም ያከብርሃል። ዛሬ ምናልባት በሞኝነት ስራ ምን ሰው ሞኝ ነው በጣም ማንም ሆነ ማን ስራ የሚንቅ ሰው አንተ የምትሰራውን ስራ ልስጥሮም ሆነ ጸጉር ቤትም ሆነ ሌላም ነገር ስራ የምትሰራውን ሰው ይሄን እንዴት ይሰራል ብሎ የሚንቅ ሰው እሱ የተናቀ ሰው ነው ማለት ሞኝ ነው። በቃ የሞኝነት ጥግ ማለት ትችላለህ እንዴ። ስራ የሚሰራውን ሰው የሚንቅ ሰው ድንቁርና እንጂ የሚሰራ ሰው ራሱ ይውቀት አይደለም። የሚሰራ ሰው ራሱ ሞራሉ መነካት የለበትም። በቃ የሚሰራውን ማበረታታት ሲባል ማበረታታት የሚሰራ ሰው ይችላል እኮ ባይ በጣም ይደርሳል። ይሄን ነገር ደግሞ እኛ አለመስማት ወጣት እንደ ወጣት ይሄን ነገር ማወቅ አለብን ማለት ከውጪ የሚመጣው ነው ተጽዕኖች ዝም ብሎ ሰው የንቀትም ሆነ something ምናምን ሊመጡ ይችላል። ያንን ነገር በቃ ሬዲ ማሳለፍ መቻል አለብን። አለመቀበል፣ ቦታ አለመስጠት። ዛሬ እንትና አንተ እንዴት ዲግሪ ጨርሰህ እንዴት ሊስትሮ ትሰራለህ? አንተ ባለፈው የተማርከው ትምህርት እንዴት ጸጉር ቤት ትሰራለህ ምናምን ልል ይችላል። ይሄ ምንም አይደለም። ስለዚህ ያ ሰው የሚለኝ እኮ ለኔ ዳቦ አንድ ቡና ላይ ገዛልኝ ይችላል። የቡና 20 ብር ቸገረኝ ብል ያ ሰው ላይ ይሰጠኝ ይችላል።